ሰበር መረጃ እንደምን አምሽታችኋል። አሁን ከትምህርት ሚኒስቴር ያገኘኋቸውን መረጃዎች ለእናንተ ማደርስበት ሰዓት ነው። ሁላችሁም ይህንን ቪዲዮ ላይክ ሼር እያደረጋችሁ ቤቱን ፎሎ እያደረጋችሁ ዩቲዩብ ላይ ካገኛችሁ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ወዳለሁ። የትምህርት ሚኒስቴር ከፍተኛ አመራሮች ከአምቦ ዩኒቨርሲቲ ማህበረሰብ አባላት ጋር ውይይት አደረጉ። ታህሳስ 17 2018 ዓ.ም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና አማካሪ ሚኒስትር ዴኤታው ፕሮፌሰር ክንደይ ገብረ ህይወት ከአምቦ ዩኒቨርሲቲ ማህበረሰብ አባላት ጋር ውይይት አድርጓል። በዚህ ጊዜ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ባስተላለፉት መልእክት ባለፉት ዓመታት የትምህርት ተደራሽነትን ለማስፋፋት ቢሰራም ከትምህርት ጥራት አንጻር የትምህርት ስርዓት ችግር ውስጥ ገብቶ ቆይቷል ብለዋል። በተጨማሪም ትምህርትን ፖለቲካ በመደባለቃቸው የትምህርት ተቋማት የፖለቲካ ፍላጎት ማስጠበቂያ ተደርገው መቆየታቸውንም ሌላው ችግር መሆኑን አንስቷል። አሁን ዓለም እየሄደች ባለችበት መንገድ ተቋቁመን አብረን ለመቀጠል ተወዳዳሪ ሆኖ ለመገኘት በዚህ መንገድ መቀጠል ስለማይቻል ችግሩን ለመፍታት በትምህርት ዘርፍ በርካታ የሪፎርም ተግባራት ተቀርጸው እየተተገበሩ እንደሚገኙም አብራርቷል ማለት ነው። በአምቦ ዩኒቨርሲቲ የወሊሶ ፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት የመማር ማስተማር ስራ የማስጀመር ስነ ስርዓት ዛሬው ተካሂዷል ማለት ነው። ታህሳስ 17 2018 ዓ.ም የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ፣ የትምህርት ሚኒስትር አማካሪ ሚኒስትር ዴኤታው ፕሮፌሰር ክንደይ ገብረ ህይወት፣ የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ፣ የአምቦ ዩኒቨርሲቲ ከፍተኛ አመራሮች ተገኝተው አስጀምሮታል። በዚህ ጊዜ የትምህርት ሚኒስትሩ ባስተላለፉት መልእክት ብቁ ተወዳዳሪና ለወደፊት ለሀገሪቷ ጠንካራ መሪ ለማውጣት ልዩ አዳሪ ትምህርት ቤቶችን በማቋቋም ከመላ ሀገሪቷ ተማሪዎችን በመቀበል ዛሬ ትምህርት የማስጀመር ፕሮግራም አካሂደናል ብሏል። ትልቅ ስልጣኔ የነበራትና ትልቅ ሀገር መሆኗ የሚገባት ሀገር የምትበላውና የምትለምን ሀገር ሆና ወደ ኋላ ቀርታለች ያሉት ሚኒስትሩ ባለፉት የለውጥ ዓመታት በትንሽ በትልቁ ከመባላት ውጤትን እንዴት ሀገራችንን መለወጥ እንችላለን የሚለውን በማሰብ በትምህርት ስርዓት ጠንካራ ተወዳዳሪና ብቃት ያላቸው ልጆች ለማፍራት የሚያስችሉ ስራዎች እየተሰሩ እንደሚገኝም አብራርቷል። የትምህርት ሚኒስቴር ከፍተኛ አመራሮች የወሊሶ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ግንባታ የደረሰበትን ደረጃ ተዘዋውረው ተመልክቷል ማለት ነው። ታህሳስ 17 2018 ዓ.ም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና አማካሪ ሚኒስትር ዴኤታው ፕሮፌሰር ክንደይ ገብረ ህይወት የወሊሶ ፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ግንባታ ባለፉት የለውጥ ዓመታት በትንሽ በትልቁ ከመባላት ወጥተን እንዴት ሀገራችንን ወደፊት መለወጥ እንችላለን የሚለውን በማሰብ በትምህርት ስርዓት ጠንካራና ተወዳዳሪ ብቃት ያላቸው ልጆችን ለማፍራት የሚያስችሉ ስራዎች እየተሰሩ እንደሚገኝም አብራርቷል። የትምህርት ሚኒስትሩ ከፍተኛ አመራሮች የወሊሶ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ግንባታን የደረሰበትን ደረጃ ተዘዋውረው ተመለከቱ። ታህሳስ 17 2018 ዓ.ም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና አማካሪ ሚኒስትር ዴኤታው ፕሮፌሰር ክንደይ ገብረ ህይወት የወሊሶ ፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ግንባታ የደረሰበትን ደረጃ ተዘዋውረው ተመልክቷል። አመራሮቹ የትምህርት ቤቱን የመምሪያ ክፍል፣ የተማሪዎች ዶርም፣ የመመገቢያ አዳራሽ፣ የአስተዳደር ህንጻና ሌሎች ግንባታዎችን ተዘዋውረው ተመልክቷል ማለት ነው። በመልእክታቸውም ግንባታው በፍጥነት እየተከናወነ መሆኑን የተመለከቱ ሲሆን ቀሪ ስራዎችን በማጠናቀቅ ተማሪዎች ከአምቦ ዩኒቨርሲቲ የማዛወር ስራ ይሰራልም ብለዋል። ትምህርት ሚኒስትሩ የወሊሶ ልዩ አዳሪ ትምህርት ቤት ግንባታ እስኪደርስ ድረስ ተማሪዎች በአምቦ ዩኒቨርሲቲ ሀጫሉ ካምፓስ በመቀበል በዛሬው ዕለት የመማር ማስተማር ስራ ማስጀመሩ ይታወሳል። ይህ ከትምህርት ቢሮ ያገኘሁት መረጃዎች ነው። ሁላችሁም እንግዲህ ይህን መረጃ ለጓደኞቻችሁ ሼር እያደረጋችሁ ይህን ዩቲዩብ ቻናልም ሰብስክራይብ ያደርጋችሁ አብራችሁኝ ቆዩ ማለት ነው። ሰላም ደሩ።